የሚገርማችሁ ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋንታሻዊ ሰዎች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ረመዳን ባድ ዮሜን እንኳን አደረሳችሁ። ነገሩን ነገ ሰኞ አይደለም ፖስታ ያኔ ባድ ዋህድ ዮም ሸክሎ አው ሮብ ነው አው ሐሙስ ነው እየተባለ ነው። አሁን እሁድ ነው ቪዲዮን እየሰራ ያለሁት፣ ግን የሚመጣላችሁ ሰኞ ነው ነገ ማለት ነው። እና እንኳን አደረሳችሁ። አንድ ቤተሰብ ሳይቀንስብን በሰላም በጤና አላህዬ ለረመዳን ስላደረሰን ትልቅ ምስጋና፣ ሁሉ ነገር ለአላህ ይገባው። አልሐምዱሊላህ ትልቅ ጸጋ ነው፣ ትልቅ እድል ነው። ከተጨማለቅንበት ማዕሲያ ካለንበት ችግር ወጥተን የተሻለ ማንነት የምንፈጥርበት ከነ ቤተሰቦቻችን ትልቅ ለኛ የተሰጠን እድል ነው። ትልቅ ወደ አላህ መመለሻ ወር ነው። በዚህ በረመዳን ተስተካክለን ከእንግዲህ በኋላ ያለውን ህይወታችን የምናስተካክልበት ለኛ የተሰጠን ትልቅ እድል ነውና ታውቀው የሆነ አዲስ አለ ቂሳ አለ። የሆነ ረሱል ሰለላሁ ዐለይሂ ወሰለም ናቸው ሁሉ ያወሩትና ሁለት ጓደኛሞች ነበሩ። እነዛ ሁለት ጓደኛሞች አንደኛው በጣም ዲነኛ ነው፣ አንደኛው ደግሞ ዝም ብሎ ነው። ገባች? ዝም ብሎ ጨፋሪ፣ ዝም ብሎ ቀለል ያለ ሰው ማለት ነው ባጭሩ። ከዛ ያ ዲነኛው ይሞታል። ያ ዲነኛው ከሞተ በኋላ ይሄ ቀለል ያለው አመት ቆይቶ ይሞታል። ከዛ የአላህ መልእክተኛ ይሄ ዲን የሌለው ያንን ዲነኛውን ቀድሞት ጀነት ገባ አሉ። ከዛ እንዴት የአላህ መልእክተኛ ሲባሉ ታውቁታላችሁ፣ እርግጠኛ ነኝ። ያ ከሞተ በኋላ እኮ ይሄው አንድ ረመዳን እኮ ጾመ እኮ አላቸው አሉ የአላህ መልእክተኛ ማለት ነው። እና የዚህን ያህል ትልቅ አጅር የምናገኝበት ትልቅ ወደ አላህ የምንቃረብበት ወር ነው። ፍቅሮቼ ማሮቼ አላህ ያግራልን፣ አላህ የምንጠቀምበት ያድርገን። ወደ አላህ ተወዳጅ ባሮች የምንሆንበት ጊዜ አላህ ያደርግልን። ከዛሬ አመቱ ዘንድሮ የተሻለ ቦታ አላህ ስላደረገን አልሐምዱሊላህ። ጤነኛ ስለሆንም ማለት ነው። ጤነኛ ስለሆንን አልሐምዱሊላህ ረብል ዓለሚን። የዛሬ አመት ከኛ ጋር ጾመው ዘንድሮ የሌሉ ብዙ አሉ። እንግዲህ ቤተሰብ የሚያጣችሁ ምናምን ስለምትኖሩ እነ ሉቤ ምናምን አላህ ይሶብራችሁ። የኔ ፍቅርዬ ሉቤ አንቺ ነሽ ትዝ ያልሽኝ። ብዙ አላችሁ። አላህ ይሶብራችሁ፣ ያሉትን አላህ ይባርክላችሁ፣ የሞትን አላህ የጀነት ይበላችሁ። እና የዛሬ አመት ከኛ ጋር ጾሞ ዘንድሮ ደግሞ በሞት ብቻ ሳይሆን በተለያየ ነገር መጾም ማይችሉ አሉ። በሽተኛ ሆነው በካንሰር በሽታ በብዙ ነገር ተጠቅተው ማለት ነው። እና ደግሞ የባሰ ችግር ሀገር ገብተው ሀገር ላይ ሆነው ችግርተኛ ሆነው ያሉ አሉ። ሽፉ እኛ ግን አልሐምዱሊላህ በተሻለ ህዋል ላይ ነን። ስለዚህ ተመስገን አልሐምዱሊላህ፣ አላህ እናመስግን። የሰው ልጅ ሙስሊም ከሆነ ጤና ካለው የዕለት ጉርሱን ካለው ማታ ከሆነ የሚበላው ራት፣ ቀን ከሆነ የሚበላው ምሳ፣ ጧት ከሆነ የሚቀምሳት ቁርስ ካላችሁ በቃ ያ ሰው ሙሉ ነው፣ ምንም አልጎደለውም። ምንም ነገር በቃ ሙሉ ነው፣ ሀብታም ነው። ይሄ ካለው አንድ ሰው ማለት ነው። ስለዚህ እኛ ደግሞ ከዚህ በላይ ነው ያለን፣ ከዚህ በላይ አልሐምዱሊላህ። ወር ሰርተን ወር ደሞዝ እናገኛለን። አላሁመ ባሪክ። ቢያመን የምንታከምበት፣ ቢርበን የምንበላበት፣ ብንታረዝ ገዝተን የምንለብስበት አላህዬ ለዚህ አብቅቶናልና አልሐምዱሊላህ። ስደት ትልቅ ጸጋ ነው፣ አላህን የምናመሰግንበት ነው። ብዙ ሰው ከብዙ ነገር የወጣበት ነው። የታመመ ቤተሰቡን ያሳከመበት፣ ድሮ ጠግቦ የማይበላ ከሆነ ዛሬ ጠግቦ የሚበላበት፣ እናትና አባቱን ህይወት አሻሽሉ። እናትና አባቱ ድሮ የወደቀ ቤት እየኖሩ ከሆነ ዛሬ የተሻለ ቤት እንዲኖሩ አድርጓል። በምን ካላህ በታች በስደት። ስለዚህ ስደት ትልቅ ያላህ ጸጋ ነው፣ ለኛ ያላህ ስጦታ ነው። ብንታመም እንኳን ስደት መተን ስደት ስለመጣ አይደለም የታመም ነው፣ መታመሚያችን ቀን ስለደረሰ ነው። ሀገርም ቢሆን እንታመማለን፣ ስደት ስለመጣን ብቻ አይደለም። እና የታመመ ደግሞ መሻር አለ። አብሽሩ። ህመም ላይ ያላችሁ ካለች በህመም ይቀጥል ነገር የለም። በሽተኛም ይሽራል፣ ጤነኛም ይታመማል። ድሃም ያልፍለትና ሀብታም ይሆናል፣ ሀብታም ደግሞ ያልፍበትና ድሃ ይሆናል። ምንም አይነት ነገር ባለበት የሚቀጥል የለም። ምንም አይነት ደስታ አይቀጥል፣ ሀዘን አይቀጥል፣ ችግር አይቀጥል፣ ጥጋብ አይቀጥል። ምንም እዚህ ምድር የሚቀጥል ነገር የለም።
ከጊዜ በኋላ በቃ ይቀየራል። ጊዜ ደግሞ ሌላ ነገር ያመጣል፣ በአላህ ፍቃድ ማለት ነው። ከጊዜው ጋር ህይወታችን የተሻሻለ ነው የሚሄደው። ስለዚህ አልሐምዱሊላህ ረቢል ዓለሚን አመስግኑ። ስራችሁን ደግሞ በአግባቡ ስሩ፣ አትጨናነቁ። ረመዳን ላይ ስራ ይበዛብኛል ምናምን አብሽሩ፣ በጊዜ ብድግ በሉ። አልሐምዱሊላህ። ከዛ በኋላ በጊዜ ጀምራችሁ ስትሰሩ በጊዜ ምግቡ ሲያልቅላችሁ ገና እንትን መቅሪብ አዛን ሳይል እቃ ማጠብ ትጀምራላችሁ። ከዛ ላታራዊህ ሰዓት ይኖራችኋል። አይዟችሁ፣ አብሽሩ፣ ያልፋል። ሁልጊዜ በአረብ ቤት የሚቀጥል ነገር የለም። የአረብ ቤትም አይቀጥልም። የአረብ ቤትም ዘላለም መስራት አይቻልም፣ አይቀጥልም። ሌላ ህይወት ደግሞ ይመጣል፣ ሌላ። ስለዚህ የእረፍት እንጀራ አለ። እያመሰገናችሁ የነገውን እረፍታችሁን በተስፋ ጠብቁ። እየሰራችሁ እያመሰገናችሁ፣ አላህ ደግሞ ተስፋችን አይቶ ብዙ የተሻለ ነገር ይሰጠናል፣ ብዙ ማለት ነው። እና ራሳችሁን ተንከባከቡ። ዘይት ምናምን ስትጠብሱ ይሄ ዘይት መጥበሻ በሳት ከሆነ የምትጠብሱት ማለት ነው፣ መጥበሻው እጁ ወደ ፊት ለፊት እንዳታረጉ፣ ወደዛ ገፋ አርጋችኋል። አይጠብቀን የማሰሰራ እንደው እንደብድ ነው። አላ ይስቱር። የእጁን መጥበሻውን ዘወር አድርጉት ወደ ግድግዳ፣ ወደ እናንተ እንዳይዞር፣ ልፍ ልፍ ዘይት ድፍት እንዳይልባችሁ። በቻላችሁ ታቅም ጠንቀቅ በሉ ስትጠብሱ። እሺ ወዶቼ፣ በተለይ ሙቀት ሀገር የምትኖሩ፣ እርግጥ ሁሉም ጋር ረመዳን ሙቀት ይመጣል እና ያ ሙቀት ደግሞ ብስሚላ ለብዙ ነገር ጠንክ ነውና ጥንቃቄ አድርጉ። አይዟችሁ፣ አይዟችሁ። ኢንሻአላህ ቀጣይ ዓመት በተሻለ አህዋል ላይ በተሻለ ቦታ ከዚህ ከተሻለ አሁን ካለንበት የተሻለ ዘንድሮ እኮ ከዛሬ ዓመቱ የተሻለ ቦታ ነው። ኢንሻአላህ ደግሞ ቀጣይ ዓመት ከዘንድሮ የተሻለ ቦታ እንሆናለን። ልጅ የምትፈልጉ ወልዳችሁ፣ ባል የምትፈልጉ አግብታችሁ፣ የራሳችሁን ነገር የምትፈልጉም ደግሞ እንደኔ እኔ ልጅና ባል አይደለም የምፈልገው፣ አለ ያውቃል። አልዋሽም፣ የውስጤ ነው። እኔ ልጅና ባል አሁን አጠገቤ እንዲደርሱ አልፈልግም። አሁን እኔ ለራሴ በቃ ልጅነቴን ብቻ መዘነጥ በቃ መዝለል እፈልጋለሁ። ሀገር መጎብኘት እፈልጋለሁ። ዓለም ላይ ዘወር ብዬ ፈታ ማለት እፈልጋለሁ። ባልና ልጅ የሚባለውን ነገር አጠገቤ ሳላቀርብ ልጅነቴ እኔ መደሰት በልጅነቴ መዝናናት እፈልጋለሁ። ለኔም ያን አላህ ይስጠኝ። ልጅና ባል ልጅና ባል ይስጣችሁ። ጤና የላችሁ ጤና ይስጣችሁ። ብር የሌለም ብር ይስጠን። ቤተሰቦቻችን አላህ እድሜና ጤና ይስጥልን። የታመመ ቤተሰብ ካለባችሁ አላህ ያሽርላችሁ። ጥሩ ነገር በቃ የምትመኙ ሁሉ አላህ ይስጣችሁ። የሁሉም ምኞት ይለያያል። የማንም ሰው ምኞት አንድ አይሆንም ፈጽሞውን። አንድ ሰው ልጅ ፈልጎ ሌላው ልጅ አልፈልግም ማግባት አልፈልግም ካለ ለምን አታገባም አይባልም። መብቱ ነው። ያ የእሱ ምርጫ ነው፣ የእሱ አቋም ነው። የሚያገባውም የሚያግባ፣ የማይፈልገውም አያግባ።